የተባለው ተረኛና መረጃ ክፍል ሰራተኛ ስራውን የተረከበው የምሽት ተረኛ ጸጥ ባለው ቢሮ ውስጥ ብቻውን ተቀምጦ የቀኑን የስራ ክንውን የያዘውን መዝገብ እያገላበጠ ሲያነብ ጠረጴዛው ላይ የተቀመጠው ስልክ ጮኸ። ሰራተኛው ሰዓቱን አየት ተደረገው። ምሽት 1 ሰዓት ነው። ስልኩን አነሳና 3ኛ ፖሊስ ጣቢያ መሆኑን ተናገረ። በችኮላ የሚጣደፍ ድምፅ የከተማዋ ገበያ አዳራሽ በእሳት እየጋየ መሆኑን ነገረው። ሰራተኛው መልእክቱን የሚፈልገውን ያህል ከተቀበለ በኋላ ስልኩን ዘግቶ ወደ ጣቢያው ኃላፊ ቢሮና ወደ ከተማዋ ፖሊስ መምሪያ ደውሎ ሪፖርት አደረገ። የመምሪያ ኃላፊዎች ለምርመራ ክፍል ትዕዛዝ ሰጡ። ተረኛ ፖሊሶች ወዲያው ወጥተው ግቢው ውስጥ ወደ ቆመው ላንድ ሮቨር ገቡና ሾፌሩ ሞተሩን አስነስቶ ወጣ። ቁልቁለት ነው መንገዱ። መንገዱን ለማስለቀቅ የመኪናውን የአደጋ ድምፅ የብልሽታ መብራት አስጀምረው። ሾፌሩ በከፍተኛ ፍጥነት እየበረረ ወደ ገበያው ሲጠጋ በምሽቱ ጨለማ ውስጥ የሚንቦገቦግ የእሳት ብርሃን ታያቸው። ሰዎች ወደ አቅጣጫው ይሮጣሉ። አንዳንድ ዕቃዎች እንደ ጥይት እየጮሁ ወደ ላይ ይዘላሉ። ቆርቆሮ ጣሪያው ይጨራመታል። የብሎኬት ግድግዳዎች ይደረመሳሉ። ከጥቂት ጊዜ በኋላ ፖሊሶች ቦታው ሲደርሱ አካባቢው ተተራምሷል። ቆመው የሚያዩ ሰዎች፣ ሱቆች ከፍተው ዕቃ የሚያሸሹ ሰዎች፣ ውሃ የሚያመላልሱ ሰዎች፣ ሁሉም አይነት ይታያሉ። የእሳቱን መነሳት የሰሙ አንዳንድ ባለሱቆች የሱቆቻቸውን ቁልፍ አንጠልጥለው ወደ ግቢው ይሮጣሉ። ፖሊሶች ከመኪናው ወርደው ግቢው ውስጥ ቁጥጥር የሚያስፈልጋቸውን ቦታዎች ያዙ። አይናቸው እሳት የጀመረውንና እየተቃረባቸው ያሉትን ሱቆች በር እየከፈቱ ዕቃ የሚያወጡ ሰዎች ላይ ነው። የሚታወቁና የማይታወቁ የከተማዋ ዲሪዎች ሱቆቹን መጠጋት ጀምረዋል። ፖሊሶች ወደ ገበያው የሚያስገቡትን 8 በሮች ያዙ። በቅርብ ርቀት የነበሩ የመከላከያ ሰራዊት አባላትም ደርሰው የጥበቃ ድጋፍ ሰጧቸው። 700 ያህል ሱቆች ያሉት አዳራሽ አብዛኛው ክፍል ጨለማው ውስጥ ጸጥ እንዳለ ነው። እሳቱ ገበያው መሃል አካባቢን የሚንቦገቦገው። የከተማዋ አየር ማረፊያ የእሳት አደጋ መከላከያ 2 መኪናዎች የገለልበል ድምጻቸውን እያስጮሁ ተከታትለው ደረሱና ውሃቸውን ማርከፍከፍ ጀመሩ። ከቀኑ 12 ሰዓት ተኩል ገደማ የጀመረው እሳት እስከ ምሽቱ 5 ሰዓት ድረስ ሱቆቹን ሲበላ ካመሸ በኋላ የመጨረሻው ነበልባል ጠፋና ጭስና ጨለማ ብቻ ቀሩ። ሌሊቱን ከየጣቢያው የጥበቃ ፖሊሶች በርከት ብለው ሲጠብቁ አደሩ። ንጋት ላይ የቃጠሎውን ምክንያት እንዲያጣሩ የተመደቡ 3 ፖሊሶች ቀጣዩን ስራ ሲጀምሩ ቃጠሎው ሙሉ በሙሉ ያወደማቸውን ፍርስራሾች እያነሱ ፍተሻ አደረጉ። እስካሁን በአደጋው የተጎዳ ወይም የሞተ ሰው ለመኖሩ የተገኘ ማስረጃ ወይም በወቅቱ ሱቆች ውስጥ ነበረ የተባለ ባለሱቅ ወይም ሌላ ሰራተኛ እንደጠፋበት የጠቆመ ቤተሰብ የለም። በገበያው ሕግ መሰረት ሱቆች የሚዘጉት ከምሽቱ 12 ሰዓት ላይ ነው። እሳቱ የተነሳው ከ45 ደቂቃ በኋላ ነው። በዚህ ሰዓት ሱቆች በሙሉ ዝግ እንደሆኑና ከግቢው ጥበቃ ዘበኞች በቀር ማንም እንደማይኖር ነው የሚታወቀው። በቃጠሎ የወደሙት ከሱቅ ቁጥር 263 እስከ 274 ያሉ ሱቆች ናቸው። በርና መዝጊያዎች ተቃጥለዋል። መርማሪዎቹ የበርና የመስኮት መዝጊያ ቦታዎችን ሲፈልጉ አሉ። የተገኙት ቁልፎች በሙሉ የተቆለፉ ናቸው። የተቃጠሉት ቤቶች በሙሉ ከውጭ የተቆለፉ እንደነበሩ ማወቅ ቻሉ። ያ ከሆነ ምናልባት ከውጭ በተወረወረ ማቃጠያ ወይም ውስጡን በተዘረጋ ኤሌክትሪክ ብልሽት ወይም ሱቆች ውስጥ በነበሩ የእሳት ምድጃዎች ምክንያት ሊሆን እንደሚችል የጥርጣሬ መነሻ ሐሳቦች ቀረቡ። ሌላው የገበያው ሕግ ምንም አይነት ተቀጣጣይ ነገሮች ወደ ግቢው እንዳይገቡ ወይም ሱቆች ውስጥ እንዳያኖሩ ይከለክላል። ይህ ሕግ ተከብሮ ከሆነ እሳቱ ከምድጃዎች ላይ የመነሳቱ ነገር ብዙም የሚያስኬድ አይደለም። እሳቱ እንደተነሳ ቀድመው መድረሳቸውን የሚናገሩ ሰዎችና ዘበኞች እንደሚሉትና የእሳቱ ውድመት መጠን እንደሚጠቁመው እሳቱ መጀመሪያ የተነሳው ቁጥር 266 ከሆነ ሱቅ ነው። ፖሊሶች ሰዎችን ማነጋገር ሲጀምሩ ዘበኞችን ላስተያየት ጠየቁ። ሁሉም ከ12 ሰዓት በኋላ ግቢው ውስጥ ሰው ይቀራል የሚል ግምት እንደሌላቸውና ሻጭና ገዢ ሲያስተናግዱ ከዋሉ በኋላ 12 ሰዓት ሲሆን ወደ ጥበቃ ቤታቸው እንደገቡ ተናገሩ።
ሁሉም ሰው በእርግጥም ሕጉን አክብሮ መውጣቱንና ሱቆች ሁሉ መቆለፋቸውን ለማረጋገጥ የሱቆቹን ሕንፃዎች እየተዘዋወሩ አልፈተሹም። ምናልባትም አንድ ሱቅ ውስጥ ቆይቶ ዘግይቶ የወጣ ሰው ሊኖር የሚችልበት ሁኔታ አለ። አንደኛው ዘበኛ ግን ከቃጠሎ በፊት በነበረ ቀን የቁጥር 267 ሱቅ ባለቤትና ሰራተኛው ከ12 ሰዓት በኋላ ሱቃቸው ውስጥ እንደነበሩና ምክንያት ሲጠየቁ ባለቤቱ ዕቃዎች መቁጠርና ማስተካከል ስለፈለገ መሆኑን እንደነገረው ገልጾ ጥቂት ጊዜ ከቆዩ በኋላ ባለቤቱ ወጥቶ መሄዱንና ከዘበኞች ጋር የቅርብ ጓደኝነት አለው የሚለው ሰራተኛ ዘቤት ውስጥ ማደሩን ይናገራል። በአደጋው ማግስት ምርመራዎች እንደቀጠሉ የገበያው ሱቆች ባለቤቶች ማህበር በጉዳዩ ላይ ለመነጋገር ስብሰባ ይጠራል። ፖሊሶች እዚያው አካባቢ ናቸው። ከጠዋቱ 3 ሰዓት ላይ ነጋዴዎች ወደ ስብሰባ አዳራሽ ይገባሉ። ሰዎችንና አካባቢውን የሚቃኙት መርማሪዎች ወደ አዳራሽ ከሚገቡት ሰዎች ውስጥ አንዱ ነጠላ ጫማ እንዳደረገና ሁለቱም ተረከዞቹ በቁስል ማሸጊያ ፋሻ የተጠቀለሉ መሆናቸውን ይመለከታል። ከ20ዎቹ ዕድሜ የማይዘል ወጣት ነው። ግማሽ ቀን ያህል የቆየው ስብሰባ ሲጠናቀቅ ነጋዴዎች ስለ አደጋው መነሻ ያላቸውን ማንኛውንም አይነት ጥርጣሬ በግልጽም ሆነ በሚስጥር ለፖሊስ እንዲሰጡ ተስማምተው ይወጣሉ። ከሰዓት በኋላ የስልክ ጥሪዎች ጣቢያዎች መስመር ውስጥ ሲፈሱ ይውላሉ። ሁለቱም ተረከዞቹን በፋሻ አስጠቅልሎ ወደ አዳራሽ ሲገባ ያዩትን ሰው ማንነት የሚከታተሉ መርማሪዎች አንዳንድ ነገሮችን ማወቅ ቻሉ። ግለሰቡ በሱቅ ቁጥር 267 ውስጥ ተቀጣሪ ሰራተኛ ነው። ከህዝብ ወደ ፖሊስ ከጎረፉት በርካታ የጥርጣሬ ጥቆማዎች አብዛኞቹ በዚህ ሱቅ ባለቤት ላይ ያነጣጠሩ ናቸው። የሱቁ ባለቤት የመንቀሳቀሻ ገንዘብ የቸገረው፣ ንግዱ ያልተሳካለትና ከባንክና ከግለሰብ ከፍተኛ የገንዘብ ብድር ያለበት መሆኑን የሚገልጹ ናቸው። ለማረጋገጥ ፖሊሶች ጥቆማዎቹን ከእውነታዎች ጋር ለማነጻጸር ሞከሩ። በእርግጥም የሱቅ ቁጥር 267 ባለቤት በዕዳ የተዘፈቀ ሰው ለመሆኑ አንዳንድ ነጥቦችን አገኙ። እሳቱ የተነሳበት እንደሆነ የተገመተው ቁጥር 266 ሱቅ ባለቤት ለዘመድ ለቅሶ ወደ ገጠር ሄዷል ተባለ። አደጋው ከደረሰ ከ40 ሰዓት በኋላ የመጣ አንድ ጥቆማ ፖሊሶች የሱቅ ቁጥር 267ን ባለቤት ማነጋገር እንዳለባቸው ውሳኔ ላይ እንዲደርሱ አደረጋቸው። መጥሪያ ወረቀት ይዘው የወጡት መርማሪዎች ግለሰቡን ወደ ጣቢያ ይዘው ተመለሱ። ጣቢያ የቀረበው ባለሱቅ በእርግጥም የተባለውን ጥርጣሬ አምኖ ንግዱ አልሳካ ሲለው በኢንሹራንስ ገንዘብ ለመጠቀም እንዳሰበን የተናገረው ረዳቱን ተባባሪ አድርጎታል። የድርጊቱን አፈጻጸም ሲተርክም ቤንዚን ገዝቶ እንዲመጣለት ረዳቱን ነግሮት በምሳ ሰዓት ውሃ ነው ብሎ ዘበኞቹን እንዳለፋቸውና ሱቅ አምጥቶ እንደሰጠው ተናገረ። ቤንዚን ገዛ የሚባለው ግለሰብ ሁለቱም የእግሩ ተረከዞች በፋሻ ተጠቅልለውና ነጠላ ጫማ አድርጎ ነጋዴዎች ወደ ጠሩ ስብሰባ ሲሄድ ፖሊሶች ያዩት ሰው ሆኖ ተገኘ። በቅርብ ርቀት የሚከታተሉት ፖሊሶች የስልክ መልእክት ተላለፈላቸውና ለጥያቄ እንደሚፈለግ ነግረው ወደ ጣቢያ መጡት። ወጣት ነው። ዕድሜውን 23 አላቸው። ወንበር ይዞ ከተቀመጠ በኋላ ቃለ መጠይቅ ሲጀምር ድሬዳዋ ከ1984 ጀምሮ እንደኖረና ከመልካ ጀብዱ ከተማ ወደ ድሬዳዋ ልባሽ ጨርቅ እያመላለሰ ይነግድ እንደነበር፣ ብዙም አልሳካ ሲለው በ1988 ወደ ታይዋን ገበያ አዳራሽ ገብቶ በሀገር ልጅነት የሚያውቃቸውን ነጋዴዎች እንደተጠጋና የሚያዙትን ስራ እየሰራ በሚሰጡት ጉርሻ እንደሚኖር ነገራቸው። በመጨረሻ ይኖር የነበረው ለቁጥር 267 ሱቅ ባለቤት በረዳትነት እያገለገለ እንደነበር ገለጸ። ጭንቀትም ሆነ ድንጋጤ አይታይበትም። ዘና ብሎ ከፈገግታ ጋር ነው ለፖሊሶች ጥያቄዎች መልስ የሚሰጠው። ጣቢያ የተጠራበትም ምክንያት ሲነግሩት ጉዳዩን እንደሚያውቀው ነገራቸው። ረዳቴ ነው ያለው የሱቁ ባለቤት በገንዘብ እጥረት ይቸገር ነበር የሚል ወሬ እንደሰሙ ሲነግሩት በአዎንታ ራሱን ነቀነቀ። ከግለሰቦችና ከባንክ ገንዘብ ተበድሮ ሊከፍል ባለመቻሉ ግለሰቦች በየጊዜው ሱቁ እየመጡ ይጨቀጭቁታል፣ ሲበሳጭ ነበር የሚውለው አላቸው። መስከረም 5 ከቀኑ 12 ሰዓት ላይ ሱቁን ዘግቶ ሲሄድ እንድሸኘው ጠየቀኝ። ሐሳብ የያዘው ይመስላል። ተከትዬው ሄድኩ። ከፍተኛ 2 ቀበሌ 11 ውስጥ የሚገኘው አሸዋ ላይ ስንደርስ ጨዋታ መሃል አንድ የምነግርህ ነገር አለ፣ ሚስጥር ጠባቂ ከሆን ካለኝ። ግድ የለም አልኩት። እኔ የሱቅ ኢንሹራንስ አለኝ፣ እንደምታውቀውም የባንክ ዕዳ አለብኝ።
ልከፍል አልቻልኩም። ስለ መፍትሄው ከገብሩ ቁጥር 266 ባለቤት ተነጋግረን ነበር። ሱቁን አቃጥለው ብሎኛል። አንተ እንድትረዳኝ የሚፈልገው ነገር ከማደያ ሄደህ ቤንዚን እንድትገዛልኝ ነው። ምሳ ሰዓት ላይ ነው የምትገዛው። ዘበኞቹን የሚጠጣ ውሃ ነው ትላቸዋለህ አለኝና በዚሁ ተስማምተን ተለያየን። በነጋታው መስከረም 6 ከረፋዱ 5 ሰዓት ላይ ወደ አጂፕ ማደያ በታክሲ ሄድኩና 5 ሊትር ቤንዚን ገዛሁ። 6 ሰዓት እስኪሆን አንድ ቦታ ቆየሁና በምሳ ሰዓት ወደ ገበያ ሄድኩ። በሩን ሳልፍ ዘበኛው ምን እንዳያስኩ ጠየቀኝ። ለምሳ ሰዓት የሚጠጣ ውሃ መሆኑን ነገርኳቸውና አለፍኩ። ክፍሌ ጋር አሰሪው የ267 ባለቤት ሄድኩና ሱቅ ገብቼ ሰጠሁት። በጨርቅ ጠቅልሎ ደበቅ ያለ ቦታ አስቀመጠው አለ። ከዚያ በኋላ የምሳ ገንዘብ ተቀብሎት ምሳውን በልቶ እንደተመለሰ ባለሱቁ ጫት ሲቅም እንዳገኘውና ለሱም እንዳካፈለው አወራ። ጫቱን ይዞ ሌላ ቦታ ከጓደኞቹ ጋር ሲቅም ከዋለ በኋላ 12 ሰዓት አለፍ እንዳለ ወደ ሱቁ መመለሱን ተረከ። የክፍሌ ሱቅ አልተዘጋም ነበር። ለምን ዘግቶ እንደማይሄድ ስጠይቀው ዕቃ እያስተካከለ እንደሆነ ነገረኝ። በሩን ከውጭ ገፍቼ እንድዘጋበት ጠየቀኝና ልዘጋው ስል አንድ ዘበኛ መጣ። ለምን ሱቁ እንዳልተዘጋ ሲጠይቀኝ ባለቤቱ ውስጥ መኖሩን ነገርኩት። በሩን ከፈት አድርጎ አየው። ባለቤቱ ይቅርታ ጠየቀና ትንሽ ቆይቶ ወጣ። ዕቃዎችን እኔ እንዳስተካክላቸው ነግሮኝ ቁልፉን ሰጠኝና ወደ ቤቱ ሄደ። የተዘበራረቁትን ዕቃዎች አስተካክዬ በሩን ቆለፍኩና ከጥበቃ ሰራተኞች ጋር አደርኩ አላቸው። ከዘበኞች ጋር በግሉ የወዳጅነት ቀረቤታ እንዳለው ነው የሚናገረው። አንደኛው መርማሪ ሰዓቱን አየና ግለሰቡ እረፍት ማድረግ እንደሚችል ነገረው። በሌላው የምርመራ ክፍል ነጋዴውና የምርመራ ቡድኑ 2 አባላት ውይይታቸውን ጀመሩ። መስከረም 7 ጠዋት የግል ሱቁን ከፍቶ የዘወትር ተግባሩን ይጀምራል። ሐምሌ ወር 1988 ዓ.ም ጀምሮ ሱቁን አቃጥሎ ከኢንሹራንስ ገንዘብ ለማግኘት ሲያዘጋጅ የነበረውን እቅድ መወሰኑን ነው የሚናገረው። ከፍጻሜው ለማድረስ የእሳት ቃጠሎ አደጋ እሱ ነው ያደረሰው ተብሎ እንዳይጠረጠር አስቦበታል። እንደሚለው ከግሉ ሱቅ ይልቅ በሌላ ሰው ሱቅ የእሳት ቃጠሎ ለማንሳት እቅድና ዘዴ የፈጠረ መሆኑን ገልጾ የጎረቤት ቁጥር 266 ሱቅ ውስጥ የእሳት ቃጠሎ ቢነሳ በኤሌክትሪክ ብልሽት ስለሚባልና ባለሱቁም አገር ቤት ስለሄደ ሌላ አይነት ጥርጣሬ አይፈጥርም የሚል እምነት እንዳደረበትን የሚያስረዳው ይህንኑ እቅድ እንደ ረዳት ለሚያገለግለው ለፍስሐ ኃይሌ በነገረው መሰረት እሱም በጉዳዩ ተስማምቶ የሚያስቸግረኝ ቤተሰብ የለኝም ብታሰርም የመንግስት እንጀራ በላለሁ ብሎ ቃል የገባለት መሆኑን ነገራቸው። ከቀኑ 6 ሰዓት ሲሆን የግሉን ሱቅ ለዚሁ ግለሰብ አስረክቦ በከፍተኛ 2 ቀበሌ 11 ውስጥ ወደሚገኘው መኖሪያ ቤቱ ሄዶ ምሳውን ከበላ በኋላ ቤት ውስጥ ጫት በመቃም ላይ እንዳለ የጎረቤቱ ሱቅ የበር ቁልፍ ከሰራተኛው ላይ የሚረከብበትን ዘዴ ይፈጥራል። ከቤቱ ይወጣና ስልክ ወዳለበት አንድ መደብር ሄዶ ወደ ቁጥር 266 ሱቅ ይደውላል። የስልኩን እጀታ ያነሱ ግለሰብ ከየት እንደሆነ ማንን እንደሚፈልግ ይጠይቃሉ። ከከተማ ውጪ መሆኑን ገልጾ ቁጥር 266 ሱቅ ውስጥ የሚሰራ ሰራተኛ እንዲያቀርቡለት በትህትና ይጠይቃል። የስልኩን መልእክት የተቀበሉ ግለሰብ የተጠየቀውን ይፈጽማሉ። የሱ ሰራተኛ ተጠርቶ በስልክ እንደተገናኙ ገብሩ የ266 ባለቤት ልክ ከአገር ቤት የደወለ በማስመሰል በስልክ ገብሩ ነኝ በማለት ባጭሩ ደህንነቱን ከጠየቀ በኋላ እስካሁን የተሸጠውን የዕቃ ገንዘብ ለክፍሌ ስጠውና ነገ ተጨማሪ ዕቃ ይገዛል። የሱቁንም ቁልፍ ስጠውና አንተ በጊዜ ወደ ቤት ሂድ፣ እኔም ሰሞኑን እመጣለሁ ብሎ መልእክት ካሳለፈ በኋላ ስልኩን የዘጋ መሆኑን ለመርማሪዎቹ ነገራቸው። ከቀኑ 11 ሰዓት ሲሆን ከመኖሪያ ቤቱ ወደ ገበያ አዳራሽ እንደሄደና ቁጥር 266 ሱቅ በር ላይ እንደደረሰ ቅድም በስልክ ያነጋገረው ሰራተኛ ጋሼ ብሎ እንደጠራው ገልጾ ጋሼ ከአገር ቤት ዛሬ ስልክ ደውሎ ነበር አለኝ። ምን ብሎ ደወለ በማለት ጠየቅኩት። ጋሼ ክፍሌ ነገ ዕቃ እንዲገዛልህ ያለውን ገንዘብና የሱቁን ቁልፍ ስጠውና በጊዜ ወደ ቤት ሂድ ብሎኛል ብሎ ነገረኝ። በእሽታ ተስማምቼ ወደ ሱቅ የገባሁ አለ። ከምሽቱ 12 ሰዓት አካባቢ ከሰራተኛው ላይ የሱቁን ቁልፍና ለዕቃ መግዣ ብር 1400 ብር ተረክቦ
ሰራተኛውን ወደ ቤቱ ከሸኘው በኋላ የሱቁን በር ቆልፎ ወደ ግሉ ቁጥር 267 ሱቅ መመለሱ ለፖሊሶች አጫወታቸው። ተባባሪ ከሚለው ከፍስሐ ጋር በመሆን የአካባቢው ሱቆች ዝግ መሆናቸውንና ሰው በስፍራ ያለመኖሩን እንዳረጋገጡ ከምሽቱ 1 ሰዓት ከ30 ደቂቃ ላይ ለእሳቱ ቃጠሎ ያዘጋጀውን ቤንዚን ከራሱ ሱቅ አውጥቶ የሱቁን በር ከዘጋ በኋላ የቁጥር 266ን ሱቅ በር ከፍቶ ቤንዚኑን ይዞ ይገባል። ፍስሐ ውጪ በር ላይ ቆሞ ሰው እንዲጠብቅለት ያደረገ መሆኑን ተናገረ። የሱቁን የውስጥ መብራት ሳያበራ በሩን ገርበብ አድርጎ ጀሪካን ውስጥ የነበረውን ቤንዚን ሱቅ ውስጥ አርከፍክፎ ጣሪያ ግድግዳውን እንዳዳረሰ ክብሪት አውጥቶ ፍስሐን በመጥራት እንዲለኩሰው ክብሪቱን የሰጠው መሆኑን ገልጾ ፍስሐ ክብሪቱን በእጁ እንደያዘ ገርበብ ብሎ የነበረውን የሱቁን በር ትንሽ ከፈት አድርጎ ሱቁ ውስጥ ክብሪቱን ሲጭር ከክብሪቱ ጫፍ የወጣው እሳትና ቤንዚን እንደተገናኙ እሳቱ ልክ ከጠመንጃ እንደወጣች ጥይት የጩኸት ድምፅ ፈጥሮ በሰኮንድ ውስጥ መቀጣጠሉን አጫወታቸው። በወቅቱ ነጠላ ጫማ አድርጎ እንደነበር የሚናገረው ፍስሐ በተራ ከሱቁ ክፍል ውስጥ ከአንድ አቅጣጫ ወደ ሌላ የሚወረወረው የእሳቱ ነበልባል ሁለቱም እግሮቹ ተረከዝ ላይ እንዳረፈበትና ህመም ሲሰማው ከውስጥ ዘሎ በመውጣት ከገበያ አዳራሹ ግቢ በሩጫ የወጣ መሆኑን ነገራቸው። ክፍሌ ደግሞ እሳት የተቀጣጠለበትን ሱቅ በር በውጭ በኩል በቁልፍ ቆልፎ ህዝቡ የእሳት ቃጠሎ ሰምቶ እስኪሰበሰብ ድረስ ከአካባቢው ዞር ማለቱን ገልጿል። ከ2 ወር በላይ በፈጀው ዝግጅት የተጀመረው እሳት ቃጠሎ አደጋ የመጨረሻው ድራማ በሱቅ ቁጥር 266 ላይ ተጠናቀቀ። የድሬዳዋ አስተዳደር ካውንስል ፖሊስ ወንጀል ምርመራ ክፍል ኃላፊ በከተማ ውስጥ ለሚገኙ ጣቢያዎች በወንጀል መዝገብ ቁጥር 86/89 የሚታወቁ ግለሰቦች በህዝብ ትብብርና በፖሊስ ክትትል መያዛቸውን እንድታውቁት የሚል የስልክ መልእክት ካስተላለፉ በኋላ ስለ አደጋው እጁ አለበት የተባለ 3ኛ ግለሰብ ላይ የተጀመረው ክትትል በተጠናከረ መልኩ እንዲቀጥል ሲሉ ትዕዛዝ ሰጡ። መስከረም 21 1989 ዓ.ም የምርመራ ቡድን መሪ በጉዳዩ ተጠርጣሪ ነው የተባለውን ግለሰብ ለመያዝ ከድሬዳዋ ፌዴራል ከፍተኛ ፍርድ ቤት የመያዣ ትዕዛዝ አወጡ። መርማሪ ፖሊሶች ስለ ተፈላጊው አድራሻና የእንቅስቃሴ መስመር ምን መሆን እንዳለበት በክትትል መነሻ ሀሳቦች ላይ ውይይት ጀመሩ። በቀረበው ጥቆማ መሰረት ከአደጋው በፊት ዘመድ ሞቶበት ወደ ደቡብ ህዝቦች ክልላዊ መንግስት ሄዷል የተባለው ግለሰብ ወደ ጥቁር የሚያደላ ጠይም መልክና ከአገጩ ሰፋ ያለ ፊት አለው የሚል ነው። ስንት ሺህ ጠይሞች ሰልካካና ገጨ ሰፊ ሰዎች ይኖሩ ይሆን? ቀደም ሲል በተገኘው መረጃ መሰረት ተፈላጊው ይገኛል ተብሎ ወደ ተጠቀሰው ክልል ሄዶ ክትትል የሚያደርግ አንድ ወጣት ፖሊስ ተመደበ። ከወንጀል ምርመራ ክፍል ኃላፊ መመሪያ ተሰጠው። የፍርድ ቤት መያዣ ትዕዛዝ የያዘው ተከታታይ ፖሊስ በአውቶቡሱ ወደ ጉራጌ ዞን ይጓዛል። ከቀናት ፍለጋ በኋላ የሰውየው መኖሪያ የተባለው ወረዳ ሲደርስ ተፈላጊው ግለሰብ ከ2 ቀን በፊት ወደ ድሬዳዋ ሄዷል የሚል መረጃ ከአንዳንድ ጠቋሚዎች ይገኛል። ጥቆማው እርግጠኛ መሆኑን ሲረዳው በስልክ ለኃላፊው ገልጾ ወደ ድሬዳዋ ይመለሳል። ጥቅምት 6 ቀን 1989 ዓ.ም ጠዋት 3 ሰዓት ላይ ድሬዳዋ ሲደርስ ተፈላጊውን ግለሰብ እዚያው ያገኘዋል። ፖሊስ መምሪያ ቀርቦ በፖሊስ እንደሚፈለግ ሰው የነገረው መሆኑንና ምክንያቱን ለማወቅ መምጣቱን ይናገራል። ጉዳዩን የያዙት የምርመራ ቡድን አባላትና ግለሰቡ በአንድ ቢሮ ውስጥ ለውይይት ቁጭ አሉ። ስሙን ገብሩ ጥሩ ውሃ እድሜውን 32 ዓመት ሲል ገለጸና በድሬዳዋ ታይዋን ገበያ አዳራሽ ውስጥ በንግድ ስራ እንደሚተዳደር አስመዘገበ። ከቁመናና ከመልኩ በስተቀር አደጋው ከተፈጸመ ማግስት ጀምሮ በፖሊስ መዝገብ ላይ የሰፈረ በመሆኑ ለምርመራ ቡድኑ አባላት እንግዳ ነገር አይደለም። የትውልድ ሀገሩ በጉራጌ ዞን መሆኑን ገልጾ ከ1967 ዓ.ም እስከ 1972 ዓ.ም ድረስ አዲስ አበባ ውስጥ ከግለሰብ ቤት ሰራተኝነት ወደ ሱቅ በደረቴ ወይም ጀብሎ ተሸጋግሮ ትንሽ እንደሰራ የንግድ መስመሩን መቀየሩን ይናገራል። ከአዲስ አበባ ድሬዳዋ በባቡር እየተመላለሰ የኮንትሮባንድ ስራ ይጀምራል። በመጨረሻም የተሻለ የንግድ ስራ ለመቀጠል
ደረጃ በደረጃ ሰርቶ ባጠራቀመው ገንዘብና ከዘመድ አዝማድ የገንዘብ እርዳታ አሰባስቦ 1974 ዓ.ም በድሬዳዋ ታይዋን ገበያ አዳራሽ ውስጥ አንድ ክፍል ቤት በብር 35,000 ብር ገዝቶ ዘመናዊ የሸቀጣ ሸቀጥ ሱቅ ከፍቶ የንግድ ስራ የቀጠለ መሆኑን ገለጸ። በ1980 ዓ.ም በድሬዳዋ ታይዋን አዳራሽ በተነሳው የእሳት ቃጠሎ ሱቅ ከነሸቀጣ ሸቀጡ እንደተቃጠለበት አስረድቶ ምንም መንቀሳቀሻ ገንዘብ በማጣቱ ከድሬዳዋ ቅርንጫፍ ደቻቱ ንግድ ባንክ ብር 80,000 ብድር ወስዶ በመስራት ላይ እንዳለ የገበያው ሁኔታ እየቀዘቀዘ በመምጣቱ ምክንያት የባንክ ቤት ዕዳ መክፈል ያልቻለ መሆኑን ለክፍሌ በሚስጥር እንዳጫወተው ተናገረ። እሱም ጉዳዩን ተቀብሎ የተሻለ የንግድ ቦታ እንዲጀምር በሰጠው ምክር መሰረት አሁን የተቃጠለውን ሱቅ ቁጥር 266 ከግለሰብ ተከራይቶ የንግዱን ስራ ቢቀጥልም ምንም አይነት ለውጥ አለማግኘቱን ገልጿል። ይህ በእንዲህ እንዳለ ሆኖ አሁን ስለተያዘበት የእሳት ቃጠሎ ጉዳይ የሚለው ነገር እንዳለ ጠየቁት። ከእሳት አደጋው በፊት ዘመድ ሞቶበት አገር ቤት ሄዶ እንደነበር ተናገረ። ቀደም ሲል ክፍሌ ደሙግ በፖሊስ መዝገብ ላይ ያሰፈረውን አረፍተ ነገር እሱም ትክክል መሆኑን አመነበት። ወደ አገር ቤት ጉዞ ከመቀጠሉ በፊት የወንድሜ ልጅ የሚለውን ፈቃዱ አርጋው የተባለ የ13 ዓመት ልጅ ዕቃ እየሸጠ ሱቁንም እንዲጠብቅለት አስቀምጦ በተጨማሪም ለክፍሌ በዋነኝነት አደራ ብሎ ወደ አገር ቤት መሄዱን ነገራቸው። አገሩ እንደደረሰ ሁኔታው ስላሳሰበው ለክፍሌ ስልክ ደውሎ ሱቁን በበላይነት እንዲቆጣጠርለት አደራ የሰጠው መሆኑን ይናገራል። እሱም አደራውን ተቀብሎ በስልክ ቃል አይዞህ፣ በርታ፣ እግዚአብሔር ጽናቱን ይስጥህ ብሎ አጽናንቶት እንደነበር ተረከ። ሱቁን እንዲጠብቅለት ሱቅ ውስጥ አስቀምጦት ለነበረው ልጅ ከአገር ቤት ስልክ ደውሎ ገንዘብና የሱቁን ቁልፍ ለክፍሌ ስጠውና ዕቃ ይግዛልህ ብሎ መልእክት አስተላልፎ እንደሆነ ጠየቁት። በፍጹም አለ፣ የማጭበርበር ወንጀል ነው ሲል ጓደኛውን ወቀሰው። በቃጠሎ አድራሽነት በግንባር ቀደምትነት የተያዘው ግለሰብ ቀደም ሲል ባቀረበው ሐሳብ ተባባሪ ነው ሲል የጠቀሰው መሆኑን መርማሪዎች ገለጹለት። በእኔ ወይም በአንተ ሱቅ መፈጸም ትችላለህ ብሎኛል ነበር ያላቸው ለፖሊሶቹ። የቃጠሎውን አደጋ አገር ቤት ሆኖ በመገናኛ ብዙሃን ከመስማቱና አደጋው ከደረሰ በሁለተኛው ቀን ወደ ድሬዳዋ ስልክ ደውሎ የሱ ሱቅም የተቃጠለ መሆኑን ከማረጋገጡ በስተቀር በአደጋው እጁን ያላስገባ መሆኑን ገልጾ ከክፍሌ ደሙግም ጋር ከጥሩ ጓደኝነት በስተቀር በሱቆቹ ላይ የእሳት ቃጠሎ ለማድረስና በኤሌክትሪክ ብልሽት ነው ተብሎ ከኢንሹራንስ ገንዘብ ለማግኘት የተመካከሩት ምንም ነገር እንደሌለ የማለ ነገራቸው። በቃጠሎ የመጀመሪያ ተጠያቂ የተባለው ክፍሌ ደሙግ ጓደኛው የለሁበትም ሲል የጀመረውን ክርክር ውሸት ነው ሲል አስረዳ። ሁለቱም ስለ ንግድ ደረጃቸውና ከግለሰቦችና ከባንክ ስላለባቸው የብድር ዕዳ ከተወያዩ በኋላ ሱቃቸውን ለማቃጠልና ሱቆች ኢንሹራንስ ስላላቸው የጉዳት ካሳ በመቀበል ኪሳራቸውን ለማካካስ እንደተስማሙ ነው የሚናገረው። በስምምነታቸው መሰረት እሱ ወደ ገጠር እንደሄደና ቃጠሎ በሌለበት ከሱ ሱቅ ቢጀመር የኤሌክትሪክ ወይም የሌላ ድንገተኛ አደጋ ሊመስል ስለሚችል ለተጠያቂነት የማምለጫውን መንገድ ሁሉ ተመካክረው እንዳከናወኑት ደጋግሞ አስረዳ። መርማሪዎች ለውይይት ተቀመጡና የእስካሁኑን ስራቸውን ገመገሙት። እስካሁን በቃጠሎ ምክንያት ያነጋገሯቸውን 3 ሰዎች በ3 ደረጃ ማየት ይቻላል። የመጀመሪያው ከነዋሪዎች በቀረበበት ጥቆማ የተያዘ ሲሆን መጀመሪያ ላይ ስለ ጉዳዩ እንደማያውቅ ከገለጸ በኋላ እንደተጠቆመበት ሲነገረው ድርጊቱ መፈጸሙን ያመነ ነው። የሱቁ ረዳት የሆነው ፍስሐ ኃይሌ የሱቁ ባለቤት አድርግ ያለውን አብራርቶ ተናግሯል። ሱቁም ማቃጠሉን ገልጾ ጉምጉምታውን እንዲያበርዱለት እንደለመናቸው የተናገሩ ጠቋሚ ያሉ። ሁለተኛው ረዳት ነው። የእግሮቹ ተረከዞች በፋሻ ታስረው ከማንም በፊት ፖሊሶች አይን ውስጥ የገባ ግለሰብ ነው። የሱቁ ባለቤት ሲጠቁሙበት ፖሊሶች አነጋግረውታል። ለማስተካከል ያደረገው ሙከራ የለም። ጋዝ ገዝቶ በምሳ ሰዓት ውሃ ነው ብሎ ግቢ ውስጥ ከማስገባት ጀምሮ እሳቱን ለማስነሳት ከሱቁ ባለቤት ጋር በቅርብ እንደነበርና ጉዳዩን ከመጀመሪያ ጀምሮ እንደሚያውቀው ነው ያስረዳው። ሶስተኛው የቁጥር 266 ሱቅ ባለቤት ነው። ጉዳዩ እንደማይመለከተው ተናግሯል። ክፍሌ ግን ያውቃል ባይ ነው። የራሱ ሱቅ እያለ በጓደኛው ሱቅ እሳቱ እንዲጀመር ያደረገው በስምምነታቸው መሰረት መሆኑን የተናገረው። በርካታ ጠቋሚዎችም
ቃጠሎውን በቅድሚያ ያውቃል የሚል ጥቆማን የሰጡት። የተከሳሾችን የምስክሮችንና የጠቋሚዎችን ቃል የያዘው 120 ገጽ የምርመራ መዝገብ በተከፈተ በ29ኛ ቀኑ ተጠናቆ የወንጀል ምርመራ ክፍል ኃላፊው ቢሮ ደረሰ። ለእሳት ቃጠሎ አደጋ ማስፈጸሚያ ውለዋል ተብለው የተያዙ ንብረቶች የሉም። ኃላፊው መዝገቡን ሲመለከቱ ከቆዩ በኋላ የምርመራ መዝገቡ ለድሬዳዋ ማዕከላዊ ዞን አቃቢ ሕግ መስሪያ ቤት እንዲላክ ትዕዛዝ ሰጡ።